በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘውን ፕሮግራሜን ጀምሬያለሁ። ዛሬም እንደተለመደው በጣም እግዚአብሔር የረዳት በዘመኗ ጌታ የተጠቀመባት አንድ እንግዳ ይዤ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁ ነው። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። እንዲሁም ይህ ፕሮግራም በጄሜም ቴሌቪዥን ወደ እናንተ ይደርሳል። የዛሬ እንግዳዬ ዘማሪ ርብቃ አበበ ትባላለች። ታውቃታላችሁ። በአገልግሎቷ ደግሞ አሁን ወደኛ እየመጣች ነው የምትገኘው። ዛሬ የጸጋ ሾው እንግዳ ሆነሽ ስለመጣሽ በመጀመሪያ ላመሰግን እፈልጋለሁ። እኔም አመሰግናለሁ። ህይወት፣ አገልግሎት ጥሩ ነው? እንዴት ነው? እግዚአብሔር ይመስገን፣ ሁሉ መልካም፣ ሁሉ ደህና። ከረጅም ጊዜ ቆይታ በኋላ ነው ወደ ኢትዮጵያ የመጣሽው እና እንዴት ነው? አልተጋጨብሽም አየሩ? አልተጋጨም። ለመድሽው? አዎ፣ ሀገር አይደል? ኦኬ። ወዴት ሀገር ነው የሄድሽው? ኒውዚላንድ ወደምትባል ሀገር፣ እዛ ነው የምኖረው። ኦኬ። እዛ ታገለግያለሽ? አዎ፣ የሄድንባቸውን 1 ዓመት አካባቢ አገልግያለሁ። ኦኬ። እንዴት ነው አሁን ሀገር ቤት ውስጥና ውጭ ሀገር ያለው የአገልግሎት መንፈሳዊ ነገር ፓሽኔት መነሳሳቱ እንዴት ትገልጪዋለሽ? ምናልባት የሌላውን ሀገር ካልቸር እና የኛ ሀገር ካልቸርም በማየት ማለት ነው። በጣም ሩቅ ነው። እሺ። አሁን ሀገር ቤት ያለው እና ከሀገር ውጭ ያለው እንግዲህ ስለኖርኩበት እየኖርኩበት ስላለሁበት ሀገር ነው መናገር የምችለው። በጣም ሩቅ ነው። ለአገልጋይ ከባድ ነው እውነት ለመናገር። ውጭ ሀገር በጣም ከባድ ነው። ብዙ ሰው የሚፈልገው ደግሞ የሚገርምሽ ነገር ውጭ ሀገር ሄዶ ማገልገል። ትንቢትም ሲመጣ ላከኝ ነው። ላከኝ የሚልም ዝማሬ አለ። በዚህ አጋጣሚ ሰው ውጭ ሀገር ሄዶ ማገልገል ይፈልጋል፣ ያው ካለው የኑሮ ምቹነት አንጻር ማለት ነው። ምቹነቱ ተመችቶሻል ወይስ አንዳንዴ በድሎት ብዙ እኛ ኢትዮጵያውያን ስላልተፈተንን ከዛ ጋር አያይዘሽ የምትነግሪኝ ነገር ይኖራል? ለስጋ ምቾት ጥሩ ነው፣ ግን ደግሞ ለአገልጋይ በጣም ከባድ ነው እውነት ለመናገር። ብዙ ሰው ትንቢቱ ምኑም ትሄዳለህ፣ ትወርሳለህ፣ እንደዚህ አይነት ነገር ነው። ግን እግዚአብሔርን ከልቡ ሊያገለግል ለሚፈልግ ሰው እኔ አሁን ስላለሁበት ሀገር ነው ማውራት የምችለው። አይሆንም፣ እውነት ለመናገር አይሆንም። ብዙ ነገርህን ነው የምታጣው። በቃ እንደው ከእግዚአብሔር ጋር ያለ አታችመንት ጥሩ ካልሆነ በጣም ብዙ ነገርህ ነው ጸጋ ይላጫል እስከ ማለት ድረስ። ከምን አንጻር ግን ሊሆን ይችላል? ምናልባት እዛ ያለው ማህበረሰብ ለመንፈሳዊ ነገር የሚሰጠው ቫልዩ ስላነሰ ነው ወይም የኑሮ የስራ ጫና ስላለ ነው? ምክንያቱ ምን ሊሆን ይችላል? እንዴት ብዬ መናገር እንዳለብኝ አላውቅም። ግን እዚህ አሁን እኔ ያደግኩበት አባቶቼ ሲያሳድጉኝ ደህንነትም ስማር ስጠመቅም ደቀ መዝሙር ትምህርትም ስማር የሆነ በደንብ አድርገው ነው ያስተማሩኝና አይ ቲንክ መሰረት ላይ ፋውንዴሽን ላይ በደንብ አልተሰራም እና እዛ በቃ ይሄ ያለ አይደል ሃይማኖት ነው እንጂ ይሄ እውነት ወንጌሉ የገባቸው ሰዎች አሉ፣ ግራም የገባቸው ሰዎችም አሉ። እንዲሁ በቃ ሃይማኖቱን ብቻ ይዘው እንትን የሚሉም አሉ። ልዩነቱ አይ ቲንክ እግዚአብሔር አምላክ ያስቀመጣቸው ሰዎች አሉ ለዚህ ዓላማ።
ሰዎችን እንዲያስተምሩ እንዲያንጹ የነሱ ሰዎች እጥረት ነው የአስተማሪዎች ደህንነትን ምክንያቱም ፋውንዴሽን በጣም ወሳኝ ነገር ነው አይደለ ለክርስትና ትክክል እሱ የሱ እጥረት በጣም አለ በቃ ሃይማኖት ነው ኦልሞስት እንደዛ ማለት ይቻላል ሃይማኖት ምናልባት እዚህ ጋር እንግዲህ ቻሌንጅ ላረግሽ ምናልባት እችላለሁ አንዳንዴ እግዚአብሔር እኛን የሆነ ቦታ ሲወስደን ክፍተት ካሳየን እንደ ነህምያ በፈረሰው ቅጥር ላይ ቆሞ ያንን ነገር ሶልቭ ለማድረግ መፍትሄ ለማምጣት እኔ ለዚህ ለተበላሸው ለፈረሰው ለወደቀው ነገር እኔ መድኃኒት ሆናለሁ እኔ መፍትሄ ሆናለሁ ብሎ ራስን ከማዘጋጀትና ለዛ ነገር ከመሰጠት አንፃር ምናልባት አንቺና ባለቤትሽ ወይም ከአንቺ ጋር ያሉ ወገኖች ምን አይነት እንቅስቃሴ ያርጋቸዋል የሚለው ብጠይቅሽ ደስ ይለኛል ሆነን ለመናገር በነበርንበት እንደ ሄድን በነበርንበት የሀበሻ ቸርች አንዳንድ ነገሮችን ለማድረግ ሞከርን በተሰጠን ቦታ ለማድረግ ሞከርን አንዳንድ ኮንፍሊክቶች ተፈጠሩ ትግል ነው የሚሆነው ከሰው ጋር መጋጨት ምናምን ነው የሚሆነው ምክንያቱም ቤቱ እግዚአብሔር ቤት ከሆነ ማንም ሰው ቀንቶ ይሰራል ግን ደፍሬ የምናገረው እግዚአብሔር ቤት ነው ብዬ ለመናገርም ትንሽ ይከብደኛል አንዳንድ ከባባድ ነገሮችን አሁን መግለጽ ያልፈለግሽው ነገር ይኖራል ወይም ያን ነገር አይተሽ ሊሆን ይችላል ኦኬ ያው እንግዲህ በቀጣይ እግዚአብሔር ነገሮችን በአንቺ በኩል ያስተካክላል የሚል እምነት ይኖረኛል በወደደው ያስተካክል እኔ ደስተኛ ነኝ እውነት እዛ ያሉት ቅዱሳን በጣም የሚያስተምራቸው የሚጸልይላቸው የሚመክራቸው ሰዎች በጣም ያስፈልጋቸዋል በጣም እውነት በጣም ረሃብ አለ አብሶ በቃ እግዚአብሔር አምላክ ለዛች ምድር ትክክለኛ የሆኑትን አገልጋዮች እንዲሰጥ ጸሎቴ ነው እውነት በጣም ወደ አንቺ ህይወትና አገልግሎት ልመለስና በዝማሬ ነው አንቺ የምታገለግዩ የዝማሬን አገልግሎት አሁን ላይ ያው በጣም ሙዚቃው አድጓል መልእክቶች ግጥሞች ብዙ አይነት ነገሮች በጣም ከበፊቱ በተሻለ መንገድ አለ የሚሉ ወገኖች አሉ በአብዛኛው ማለት ነው ከሙዚቃም አንፃር ከግጥምም ከብዙ ነገር አንፃር በተቃራኒው ደግሞ ይሄ መንፈሳዊ ነገሩ ግን የለም ይሄ በጸሎት ታሽቶ ከራስ ህይወት የመነጨ ራስን ያልነካ ራስን ያልዳሰሰ ሰዎችን የመንካት አቅሙ በጣም የወረደ ነው የሚሉ ሰዎችም አሉ በጣም ፐርፎርማንስ ላይ ብቃቱ ላይ የመዘመር ችሎታው ላይ ነው ያለነው የሚል ነገር አለና ያንቺ ሐሳብ እዚህ ጉዳይ ላይ ምን ሊሆን ይችላል በተለይ ደግሞ ካንቺ ህይወትና አገልግሎት ጋር አያይዘሽ ዝማሬን እንዴት ትገልጫዋለሽ ዝማሬ መንፈሳዊ ነው ለኔ መንፈሳዊ ነው ምክንያቱም የነፃ የጸጋ ስጦታ ግን ውድ እውነተኛ የሆነ ማለት በዜማ ወንጌል ነው ለኔ ምክንያቱም የቀደሙት አባቶቻችን በዝማሬ ያስተላለፉት መልእክት አለ ትንቢታዊ መልእክት የደከሙትን ይሄ በቃ በርታ አይዞ የሚል አይነት መልእክት አለ በቃ አለ አይደል መንፈስ ብዙ ሰዎች እንደውም በዝማሬ መንፈስ ቅዱስ ተሞልተዋል ምናምን መልእክት ነው በዜማ መልእክት ነው ብዬ አምናለሁኝ ያ ነገር አሁን አለ ወይ አለም የለም ማለት የለም ብዬ ድፍን አላደርግም አለ ያልሽበት ምክንያት ምንድነው ከዛው ወደ የለም እንሄዳለን እግዚአብሔር በዘመናት በየዘመኑ ሰዎች አሉት ከኛ የሚጠበቀው ከሱ ጋር ያለን አታችመንት ዲፕ የማድረግና ያለማድረግ ጉዳይ ነው አሁን የመድረክ ሰዎች አሉ ከእግዚአብሔር ጋር ደግሞ የጓዳ ሰዎች አሉ አታችመንታቸው ከእግዚአብሔር ጋር በጣም አሪፍ ይሆኑ ወጥተው ሲያገለግሉ አለመነካት አትችልም ከነሱ እግዚአብሔር ባቀበላቸው መልእክት አለመጠቀም አትችልም የለም ማለት አልችልም እውነት አሁን ባሉ ዘማሪዎች በጣም ምን ተጠቅሜያለሁ እግዚአብሔር በዝማሬ ስቲል ነው እስካሁን እየሰራ ነው ብለሽ ታስቢያለሽ ይሰራል በደንብ አምናለሁኝ የሆነ ፓርት ደግሞ አለ ያው
በቃ ይሄ ላይክ ታለንት ነገር ሆኖ መንፈሳዊነቱ ነገር ብቃት እንደ ሰውኛ ችሎታ አይነት መንፈሳዊነቱ ይዘቱ የሌለው ግን ደግሞ ይሄ ስትሰማው ልክ አሁን ኤአይ ላይ መዝሙሮች በቃ ለጆሮ ደስ ይላሉ በጣም ግን ደግሞ አርቲፊሻል ነገር ነው እዛ ጋር እየዘመረ ያለው ልክ እንደሱ አይነት ነገር አለ ይሄ ስፒሪቱን ፊል አታረገው ግን ደግሞ ትሰማዋለህ እንደዚህ አይነት ነገርም አለ ለጠይቅሽ ነበር እኔ እንደውም እያሰብኩ የነበረው በተለይ ኤአይ በቅርብ ያው ሁላችንም ጋር መዝሙሮች ደርሷል የተለያዩ ዘማሪዎች ማለት ነውና መዝሙሩ ደስ ይላል ለጆሮ በጣም ለስለስ ባለ መንገድ ነው የሚገባው እና ምን አለ በዚህ አገልግሎት ሰዎች ብንባረክ ለጸሎት የሚልበት ሁኔታ አለ አንዳንድ ወገኖች ማለት ነው አንዳንዶች ደግሞ አይ ይሄ ትክክለኛ ለእግዚአብሔር የተሰዋ አይደለም ራሱ መዝሙሩን ለእግዚአብሔር ሕዝብ ያቀረበው በጸሎት በብዙ የህይወት ውጣ ውረድ ውስጥ እንዲሁም ደግሞ የህይወት መንገድ ውስጥ የተቀበለው ሰው ሲዘምረውና ደግሞ ቴክኖሎጂ የሆነው ኤአይ ሲዘምረው እኩል የሰውን ህይወት የመንካት አቅሙ የወረደ ነው እንዲሁም ደግሞ እግዚአብሔር ሲቀበሏል የሚልበት ሁኔታ አለ አንዳንዶች ደግሞ ተመችቶናል የሚሉበትም ነገር አለና ከየትኛው ወገን ነሽ እግዚአብሔር አይመቸውም እርግጠኛ ነኝ 100% እርግጠኛ ነኝ ምክንያቱም እግዚአብሔር በእውነትና በመንፈስ ነው የሚመለከው በአርቲፊሻል አይደለም ምንም ጥርጥር የለውም እግዚአብሔር መጽሐፍ ቅዱስ ሲናገር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው አይደለም የሚለው ያ አርቲፊሻል የሆነ ነገር አሁን ለምሳሌ አንዳንድ መዝሙሮችን እሰማለሁ ያው ከቨር አይደለ እየተሰራ ያለው በቃ ጌታ ሆይ ጨርቅህን ይዤ ማጸናለሁ ምናምን ያው የነደ ዶክተር ዳርቺ እነሱ በምን መንፈስ በምን መንገድ ነው ያንን መዝሙር የጻፉት የተቀበሉት በሆነ በሚያምር ድምጽ በኮምፒውተር በተቀነባበረ ነገር እንዴት ነው ማለት ዝም ብዬ ስላታለው ጨርቅ ይዛ ምናምን ስትማጸን ማይሆን ነገር ነው የሌላ አርቲፊሻል የሆነ ነገርና ራሳችንን ነው እየሸወደን ያለ ነው እግዚአብሔር ከነፍሳችን የመነጨውን ነገር ነው የሚፈልገው እግዚአብሔር አይሸወድም እውነት እግዚአብሔር የውስጥ አምላክ ነው የልብ አምላክ ነው በቃ ከውስጥ የፈለቀ ነገር ነው እግዚአብሔር የሚፈልገው ብዬ አምናለሁ ይሄ የኔ እምነት ነው ስለዚህ ኤአይ የተሰሩ ዝማሬዎችን ቅዱሳን እንዲያዳምጡ ብዙ አታበረታችም አላበረታታም እንትንም የዝማሬውንም መንፈስ እየገደለ ነው የሚሄደው እውነት ለመናገር እሱም ሰምተው አሁን ሌላ ትክክለኛ ሰው የሆነ ዘማሪ ሲዘምር መስማት ሊከብዳቸው ይችላል ምክንያቱም ያኛው ፒውር ነው ድምጹ ምናምን ግን ደግሞ እንደ መንፈሳዊ ሰው ከተረዱት ሙዚቃ በራሱ መንፈስ አለው ግን ደግሞ መንፈሳዊነት አለ አይደል ክርስቲያናዊ የሆነ መንፈሳዊነት ይዘቱን የያዘ ዝማሬ መስማት ከፈለጉ እኔ እንጃ ትክክለኛ ሰው የዘመረውን ቢሰሙ ላለው ሁለተኛ ነገር የሙዚቃውንም እግዚአብሔር የቀባቸው ብዙ ሙዚቀኞች አሉ የነሱንም ታለንት እየገደለ ማለት በቃ ነገ የሆነ የፈጠራ ስራቸውን እንዳያዳብሩ ነው የሚያደርጋቸው ሰው ልክ አይደለም ለክርስቲያን አይሆን ሙላት ለክርስቲያን አይሆን እንግዲህ እዚህ ጉዳይ ላይ ሰፋ ያለ ፕሮግራም ወደፊት እንሰራለን ብዬ አስባለሁ ምክንያቱም ኤአይ ዘማሪዎችም ብቻ አይደለም የሚነካው ሰባኪዎችም ጋር ይመጣል ጋዜጠኞችም ጋር ይመጣል የሁሉንም ሰው ሮል ወይም ኃላፊነት ወክሎ የመጫወት ነገር አለው እንዲሁም ደግሞ ሰዎች ጥያቄ የሆነ ነገር ሲጠይቁት ቶሎ የመመለስም ነገር ስላለ እግዚአብሔር ላይ ዲፔንድ እንዳንሆን ኔጌቲቭ ሳይድ አለው በዚህ በዘርፉ ላይ ባለሙያዎችን ደግሞ እስቲ ሚሉትን እንሰማለን ካንቺ ደግሞ ከዘማሪው አንደበት ይሄንን ሰምተናል ማለት ነው ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው እየተከታተላችሁ ትገኛላችሁ ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ ላይክ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ ከአፍታ ቆይታ በኋላ ተመልሼ እመጣለሁ ባላችሁበት ጠብቁኝ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ
ውድ የጸጋሾ ቤተሰብ ተመልካቾቻችን የዛሬ ጸጋሾ እንግዳ የሆነችው በጣም የተወደደችው ዘማሪ ርብቃ አበበ ናት። እንደምታዩት ወጣት ናት። መዝሙር የጀመርሽው በስንት ዓመትሽ ነው? በ11 በ11 ዓመት ትዘምሪ ነበር? አዎ ሶሎ በ15 ዓመቴ ሶሎ ቤተክርስቲያን ተልከኝ ነበር ወደ ተለያየ ቤተክርስቲያን። የምርሽን ነው? በዛ እድሜሽ ማለት መዝሙር በዛ እድሜሽ ተቀበለሽ ነው ወይስ የሌሎችን እየዘመርሽ? ይቀበል ነበር፣ እንጽፍ ነበረ። እሺ። ያው አሁን ላይ ስሰማቸው ያስቁኛል። ያው በልጅነት መረዳት የምጽፋቸው መዝሙሮች አሉ። ያ እንደውም አሁን የሰራሁት አልበም ላይ የመጀመሪያው ትራክ መዝሙር ያኔ በልጅነትሽ የተቀበልሽው ታንጎራግረው ያለሽ ምናልባት በአትሊስት በድምፅ እንኳን እስቲ እንስማ፣ ተመልካቾቻችንም እንዲያዳምጡት ፈልጌ። ብዙ ምናገረው ብዙ ምለዋለኝ እግዚአብሔር ምሕረቱን ለኔ ስላገነነልኝ። ብዙ ምናገረው ብዙ ምለዋለኝ እግዚአብሔር ምሕረቱን ለኔ ስላገነነልኝ ስላገነነልኝ። ዋው ከባድ ነው ይሄ። ስለ ምህረት ሳይገባኝ ነው የዘመርኩት። አሁን በልጅነት የተዘመረ አይመስልም። እውነት ለመናገር የሆነ በጣም በመንፈሳዊ ነገር ብስል ያለ ሰው የተቀበለው ዝማሬ ነው እና በልጅነትሽ ነው እግዚአብሔር እንግዲህ ለዝማሬ አገልግሎት የለየሽ ማለት ነው። ዝማሬ እንዴት ነው የምትቀበይበት መንገድ? መዝሙር ስትቀበይ በምን አይነት ወይ ነው ወደ አንቺ የሚመጣው? በጣም በተለያየ መንገድ። አሁን እኔ ተንበርክኬ ስጸልይ ጌታ ቀብሎኝ ምናምን እምልባቸው አጋጣሚዎች አሉ። ግን በጣም የማይመች ሁኔታ ውስጥ ሆኜ ነው መዝሙር የሚቀበለው። ማለት በጣም ነፍሴ የምትጨነቅበት የሆነ አንዳንድ ያው ሰው አይደለም የሚደርስብን ነገር አለ። እንደዚህ አይነት ሁኔታ ላይ ሆኜ መዝሙር እቀበላለሁ እና አሁን ስለለመድኩት የሆነ ላይፌ ላይ የሆነ ነገር ሀፕን ሲያደርግ መዝሙር ሊሆን እንደሆነ ይገባኛል። ሰው ሁሌ ስልኬን ሬዲ አድርጌ ነው እንትን የምለው። በምታልፊባቸው የህይወት ከፍታዎች፣ ዝቅታዎች ዝማሬዎች ወደ አንቺ ይመጣሉ ማለት ነው። በጣም ይገርማል። በጠና ታምሜ ነው? በጠና ነው። በጠና የሚል እንግዲህ አሁን የነፍሴ ጩኸት የሚል የውስጤ ጩኸት የሚል ዝማሬ በቅርብ ለእግዚአብሔር ሕዝብ አበርክተሻል። በቅርብ ደግሞ ያው ይመረቃል በኦፊሻሊ ማለት ነው። እዛ ውስጥ ላይ የተለያዩ ሀሳብ ያላቸው ዝማሬዎች አሉና በተለይ ራስሽን የምትጠይቅባቸው ነገሮች አሉ። ምን ሆኛለሁ? ለምንድን ነው እንደዚህ የሆንኩት? ምን ነካኝ? አይነት ነገሮች ራስሽን የመጠየቅ አይነት ነገር አለው እና በጠናም የሚል ነገር እዛ ላይ ይቻለው ምንድን ነው እስቲ? በጣም እሱ መዝሙር ከእግዚአብሔር ጋር በእግዚአብሔር ፊት ሆኜ በቃ ሁሌም ኑዛዜ ነው ብዬ ነው እንደውም የማወራው። በቃ ደክሞኛል፣ በቃ አቅቶኛል፣ እቺ ነኝ አንተ የምታውቀኝ፣ በቃ እንዲህ ነኝ ብዬ ዘረዘርኳቸዋሉ። አንዳንዴ ራሴን ማግኘት የማልፈልገው ቦታ ላይ አገኘዋለሁ። ለሌሎችም ትምህርት የሚሆን ከሆነ የሆነ ታይም ላይ ልጅ እያለሁ መጽሐፍ ቅዱስ በጣም ረዥም ሰዓት አነባለሁ፣ በጣም እጸልያለሁ። ቸርች በቃ በጣም መሄድ ያስደስተኛል። እንደውም ዊኬንድ እስኪሆን ድረስ ከትምህርት ቤት መልስ ምናምን ቅዳሜና እሑድ ብዙ ጊዜ ቸርች አይደለም የምንሆነው። ያቺን ቀን በጣም እናፍቃለሁ። እንደውም ከአንዳንድ ጓደኞቼ ጋር በጣም እናወራለን በዚህ ዙሪያ እና ያ ነገር አጣሁ። ታውቃለህ፣ አደግኩ መሰለኝ። ድንገት የሆነ ሰዓት ላይ ነው ያጣሽው? አዎ በቃ አይ ቲንክ የሶሻል ሚዲያም ተጠቂ ሆንኩ መሰለኝ። በቃ ስልኬን በጣም እንትን እላለሁ። ባይብል ለስልኬ ያለኝም ቦታ ያህል ለባይብል አልሰጠሁኝም እና የሆነ ጊዜ ላይ ቁጭ አደረኩና ከራሴ ጋር ቁጭ አልኩና ምንድን ነው የሆንኩት አልኩኝ። ማለት ምንድን ነው ርብቃ የሆንሽው? ምን ነክቶሽ ነው? ምን አግኝቶሽ ነው? ይሄ ቃል አይደለ ሰው
ምን ሆነ ነው ምን ነክቶ ነው ምን አግኝቶ ነው ምን ገጠመ ምናምን አያ ከዛ እሱን ጥያቄ ራሴን ጠየቅኩትና ያንን ነው በቃ ያኔ በልጅነት አንተን ያወቅኩበት ጊዜ እና በቃ ያ ጊዜያችን ይናፍቀኛል እውነት ይናፍቀኛል መጀመሪያው ከጌታ ጋር የነበረው ፍቅር ማለት ነው አታችመንቱ ያኔ ጌታን ወደነው ፈልገነው ማንጠግበበት ጊዜ ማለት ነው እግዚአብሔር ላይ አይታደግም እውነት በጣም አሁን ራሴን ለመቆጣጠር ሞከራለሁ በጣም ሁሌ ለእግዚአብሔር ልጆች ነው ሁሌ እና የሆነ በቃ ለራሴ ያወቅኩ አይነት ስሜት ለራሴ ማቅ አይነት ሆኜ አንዳንዴ ራሴን አገኘዋለሁና የሆኑ ነገሮች ከደረሱብኝ በኋላ ነው ጌታ ሆይ ምናምን ብዬ መንበረከከውና ምንድነው የሆንኩት ገባ ራሴን እየጠየቅኩት ነው ምን ሆኛለሁ ብዬ ጠየቅኩበት ዝማሬ ነው ያው መጨረሻ ላይ ስምህን ያወቁ ይታመኑ በኋላ ያው መጽሐፍ ቅዱስ ላይ ያለቃለውና የሚሹህን አትተዋቸው ይላል ስለዚህ በቃሉ ያስኩት እግዚአብሔርን በቃ እፈልግሃለሁ አትተወኝ የእውነትም አልተወኝም ማለት ስቲል አሁን ከፍታ ላይ ሁሌ ሆናለሁ ማለት አይደለም ግን ስደክም ቶሎ ብዬ በዚህ መዝሙር እግዚአብሔር ፊት ሆናለሁኝና በቃ አትተወኝም ይዘዋለሁ ምክንያቱም እግዚአብሔር ለቃሉ ታማኝ አምላክ እንደሆነ አምናለሁ እና ይሄ ሁኔታ ነው የወለደው ይሄንን መዝሙር በጣም ደስ ብሎኛል እውነት እኔ በግሌ ማለት ነው በመንፈሳዊ ህይወታችን አንዳንዴ ጨለጥ ብለን በድካም ውስጥ ምናልፈበት ጊዜ ይኖራል ስፔሻሊ እዚህ ዓለም ውስጥ ስንኖር ውጣውረዱም ላይፉም ብዙ ነገር ውጊያ አለውና በዛ ውስጥ ቆሞ ግን ራስን መጠየቅ ቀላል አይደለም ስብከታዊ የሆነ ዝማሬ ነው ብዬ ነው ማስበው ራስንም ተግዛጽ ያለበትና በዝማሬ በድምጽ ትይልናልሽ ምናልባት ደርሶ ሐሳቢ ሆኜ ለራሴ ግራ ቀኝ ሳማትር በትካዜ እኔና ሐሳቤ ተለያይተን ኖሮ ያፌና የኑሮዬ ለየቅል ነበሩ እንዲያውም ራሴን ሳይ እንዲህም ሆኛለሁ ለሰው ስጠነቀቅ አንተ ረስቻለሁ ቆይ ምን ሆኛለሁ ቆይ ምን ገጥሞኝ ነው ቆይ ምን አገኘኝ ቆይ ምን ነክቶኝ ነው ዋው እግዚአብሔር ይባርክሽ አሜን ውድ የጸጋሾ ቤተሰብ ተመልካቾቻችን እኛም ራሳችንን በማየት ጸሎት ህይወታችንን ከእግዚአብሔር ጋር ያለንን ህብረት እንዲሁም ደግሞ ለወገኖች ያለን ፍቅር እሱንም ቼክ በማድረግ ምን ሆኛለሁ ብለን ራሳችንን እንድንጠይቅ በዚህ አጋጣሚ ያው ዝማሬው መልእክት ስለሆነ ማለት ነው እግዚአብሔርም እየተናገረ ስለሆነ እናሳስባለን ማለት ነው ጥሩ የሆነ ዝማሬ ነው መልእክት ነው ብዬ ነው ማስበው ብዙ ጊዜ እኛ ሀገራው ላይ የተለመደው ነገር ምንድነው ዘማሪዎች ቸርች ሲጋበዙ ሶሎ በተለይ አሁን አንቺ ከልጅነት ጀምሮ ነው ወደ አገልግሎት የመጣሽውና የሰው መዝሙር ነው የሚዘምሩት በፊት ኳየር ነበረ ኳየር ቀረ እየቀረ መጣ አሁን አብዛኛው ማለት ነው ከዛ ሶሎ ተጀመረ ሶሎ ደግሞ የራስ ዝማሬ ይቀርብ ነበረ እሱም እየቀረ የሌላ ሰው ዝማሬ መዘመር ሆነ ማለት ነው እና ሰው በፊት እግዚአብሔር ይናገረኛል ብሎ ቸርች በዝማሬ መሄድ ነበርና አሁን አንዳንድ የተቀያየሩ ነገሮች በቅርብ ጊዜያት ውስጥ እያየን ነው ይህን ነገር አንቺ እንደ ዘማሪ እንዴት ታያዋለሽ ሌላ ቸርች ስትጋበሽ የማን መዝሙር ነው የምትዘምሪው ያው የራሴንም ከሜሴጁ ከሄደልኝ ከያሌላ ሌሎች አገልጋዮች የነሱን ቀጥዬ ዘምራለሁ አይ ቲንክ ይዘቱን ለቋል ብዬ አስባለሁ ምክንያቱም ቤተክርስቲያንም አሁን ያሉት አብዛኛውን ቤተክርስቲያን የሚጋብዙት ሶሎ ዘማሪ ነው ብለው አይደለም ማለት እኔ በኔ ጊዜ ማስታውሰው ያው ትልቅ ሰው ነኝ ማስታውሰው
ኳየር አገልግሎ ከወረደ በኋላ ወይ ደግሞ አምልኮ የሚመሩ ሰዎች ከወረዱ በኋላ ነው ሶሎ ዘማሪ የሚቆመው መልእክቱን ይዞ ማለት የራሱ እግዚአብሔር የተናገረው መልእክት ይዞ ይቆማል። አሁን ግን ጀስት ከጸሎት በኋላ የተጋባዡ ዘማሪ ነው ወጥቶ የሚዘምረው። ስለዚህ ሰው ጉባኤው ማምለክ አለበት ተብሎ ስለሚታሰብ ቀጥታ ሰዎች ወደሚያውቁት መዝሙር ይገባል። በቃ እንዲህ እየተባለ ተለመደ። ኮምፕሊትሊ አሁን ጥቂት ዘማሪዎች ናቸው የራሳቸውን ዝማሬ የሚዘምሩት። ሰውም ያንን ለምዶት አዲስ መዝሙር ቁጭ ብሎ እንደ መልእክት ለማዳመጥ ዝግጁ አይደለም። በቃ የሆነ ዝማሬ አሁን ደፍሬ የምናገረው የፕሮግራም ማስፈጸሚያ አይደለም፣ ራሱን የቻለ መልእክት ነው። በጣም መልእክት ነው። መልእክት በዚህ ማቀደም እንዳልኩና አትስማሚም ማለት? ኧረ አልስማማም። መቀየር አለበት እያልሽ? አዎ ማለት የትላንትናው ነገር ቢመለስ ስላለሁኝ እውነት ልክ አይደለም። አንደኛ መልእክታችንንም ሳንቀበል እየሄድን ነው። ሁለተኛ የዘማሪዎችንም አገልግሎት አሁን ለምሳሌ አሁን ላይ እየዘመሩ ያሉትን ወጣት ዘማሪያንም የራሳቸው ዝማሬ እግዚአብሔር እንዳይሰጣቸው ጊዜ እንዳይወስዱ ሰነፍ እያደረገ ነው። እግዚአብሔር በነገራችን ላይ ይሰጣል። ጸጋቸው ነው ወይ እሱ ሌላ ጥያቄ ነው። ግን ዝማሬን የሚሰጥ እግዚአብሔር ነው አይደል? ስለዚህ ያሰንፋል። ቁጭ ብለህ ከእግዚአብሔር ለመቀበል እንዳትዘጋጅ ያደርጋል። በቃ የተዘጋጀ ነገር እኮ አንስቶ መብላት ቀላል ነው አይደለ? ግን ደግሞ ኩክ ማድረግ ደግሞ ጊዜ ይጠይቃል። ያንን ጊዜ እንዳይወስዱ ነው ደፍሬ የምናገረው። ቤተክርስቲያን ጋባዦቹ እየከለከሉ ያሉት ቢመለስ ደስ ይለኛል፣ የቀድሞ ነገር ነው። ስለዚህ ፕሊስ የቤተክርስቲያን መሪዎች እንዲሁም ደግሞ በዝማሬ አገልግሎት ውስጥ ያላችሁ ወገኖች እግዚአብሔር የሰጣችሁን መልእክት አቅርቡ፣ ዘምሩ። የሰውን አትዘምሩ ማለት ሳይሆን ግን ከመልእክታችሁ ጋር ሊሄድ የሚችለውን እያደረጋችሁ መዘመር ትችላላችሁ። በተረፈ ግን የሌላውን መዘመር መስነፍም ነው፣ ጊዜ እንዳትወስድ ያደርጋል። ከእግዚአብሔርም ጋር ያለሽን ነገር በጣም ጥሩ። በቅርብ ወደ ኢትዮጵያ እንግዲህ ከመጣሽባቸው ዋነኛ ዓላማና ግብ መካከል የራስሽን ዝማሬ ለእግዚአብሔር ሕዝብ ለማቅረብ ነው ያለው። ዝግጅት ምን ይመስላል? ዝማሬዎችሽስ የእግዚአብሔር ሕዝብ ጋር ደርሶ እንዲባረኩበትና ደግሞ ተለውጠው ራሳቸውን ለእግዚአብሔር መንግስት እንዲያዘጋጁ ምን አይነት አስተዋጽኦ ያመጣል ብለሽ በግልሽ ታምኛለሽ? ያው እንዳልኩ ከድካሜም ከብርታቴም ከሁሉም በማለት አምልኮዬም አለበት፣ ኑዛዜም አለበት፣ መሻቴም አለበት። በቃ ከእግዚአብሔር ጋር ማወራቸውን ነገሮች የውስጤ ጩኸት ብዬ የገለጥኩበት የአልበሙን ርዕስ ያልኩበት ምክንያትም ሁሉም የውስጤ ጩኸቶች ስለሆኑ ነው። እንግዲህ ከድካሜም ከብርታቴም ያለኝን እግዚአብሔር የሰጠኝን ለማካፈል ነው መሻቴ። እንግዲህ ሰዎች እንዲያደምጡት እሻለሁ። በጣም መልእክት ነው ብዬ አስባለሁ። ምክንያቱም እኔ ስቲል የምጠቀምበት ነገር ነው፣ ወደፊት የምጠቀምበታለሁ። ምክንያቱም አንዳንድ ዝማሬዎች ሳይሆን ሁሉም ዝማሬዎች ለራሴ መልእክት ናቸው። ስለዚህ እንድታደምጡትና እንድትባረኩበት ጋብዛችኋለሁ። እንግዲህ በቅርብ ቀናት ውስጥ የእግዚአብሔርን የምናመሰግንበትን አጋጣሚ ለመፍጠር ከጓደኞቼ ጋር ከሙዚቀኞች ጋር እያወራን ነው። ጌታ ይረዳናል። ያንቺ የዝማሬ የምታቀርቢበት የዩቲዩብ ቻናል አለሽ? እዛ ላይ ነው የሚለቀቁት። እሱን ማስተዋወቅ ትችያለሽ? ርብቃ አበበ ገብሬ የሚል የራሴ የሆነ የዩቲዩብ ቻናል አለኝ። አልበሞቹ ኦልሬዲ ተለቀዋል፣ በተለያዩ ፕላትፎርሞች ተለቀዋል። አሁን ከፊታችን ያለው ፕሮግራም በቃ እግዚአብሔርን ለማመስገን ነው። ስለዚህ ዝማሬ ዩቲዩብ ቻናል ላይ ስላለ አቬለብል ነው። ርብቃ አበበ ብላችሁ ሰርች ብታደርጉ የእሷን ዝማሬዎች መልእክቶችን ማግኘት ትችላላችሁ ማለት ነው። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ
ጸጋን ሾው ሰብስክራይብ ያድርጉ። በጣም ጥሩ። ከዚህ በፊት ከ9 ዓመታት በፊት ይመስለኛል የኢቢኤስ ቴሌቪዥን ላይ ጥንዶቹ የሚባል ፕሮግራም ላይ አንቺና ባለቤትሽ ቀርባችኋል። 9 ዓመት ነው እንግዲህ፣ ከ9 ዓመት በፊት ነው እዛ ላይ የቀረባችሁት። ተገናኝታችሁ ነው ያኔ ጓደኛሞች እያላችሁ ነው ወይስ ተጋብታችሁ ነው? አይ ተጋብተናል። እንደውም የወለድኩ ሰሞን ነው ወልጄ 4 ወር 5 ወር አካባቢ ነው ቀረጻው የተጀመረው። እሺ ምን ልጠይቅሽ ፈልጌ ነው ያኔ ገና በወጣት ቋንቋ ደግሞ ያው ስትጣበሱ የነበረውን ነገር የሚገልጽ ቪዲዮ ነው ያየሁት ኢቢኤስ ላይ ማለት ነው። እና ከ9 ዓመት በኋላ ወይም ከ10 ዓመት በኋላ ትዳርን እንዴት አገኘሽው? እዛ ቪዲዮ ላይ ስመለከት ሁለታችሁም በጣም ያንግ ናችሁ፣ ወጣት ናችሁ፣ ደግሞ ቀጫጫ ናችሁ ምናምን ነገር የልጅነት ነገር ያለው እና አሁን እግዚአብሔር ረድቷችሁ ለዚህ ደርሷችኋል። ከዛ አንጻር ምን ትነግሪኛለሽ ስለ ቤተሰብሽ? አሁን እግዚአብሔር ይመስገን በትዳር 12 ዓመት አልፎናል። ባለፈው መስከረም ላይ 12 ዓመት ሆኖናል። እግዚአብሔር 2 ቆንጆ ልጆች ሰጥቶናል። ወንድና ሴት ዞዊ እና ሃኒኤል ይባላሉ። እግዚአብሔር ይመስገን። ያው ትዳር ትምህርት ቤት ነው። አድገናል፣ አብረን አድገናል። ያው ልጆች ሆነን የተጋባ ነው፣ አብረን አድገናል። ብዙ ነገር ተምሬበታለሁ። ያው ልጅነትም ስላለ ብዙ ነገሮች ይኖራሉ። ይሄ በጣም አልጋ ባልጋ ምናምን አይደለም ላይፍ። እውነት ለመናገር እድሜ እየጨመረ አብረ ስታድግ እየበሰልክ ስትሄድ ሳትነጋገር በአይን ትግባባለህ። እሱ ደረጃ እየደረስን ይመስለኛል። ከመነጋገር አልፋችሁ በቃ እሱ እየደረስን ሙሉ ለሙሉ ደርሰናል ሳይሆን ግን እዛ ደረጃ ላይ እየደረስን ነው ይመስለኛል። ምክንያቱም ልዩነቱ ሰፊ ነው። ወደኋላ ዞር ብዬ ሳይና አሁን ያለው ያው እድሜም ሲጨምር ከእድሜም ከቆይታ የምትማረው ነገር አለ አይደል? ያ እግዚአብሔር እንግዲህ አስተምሮናል በብዙ። አሁን በቅርብ የተጋቡ 2 ጥንዶች ቢጋጩና ቢጣሉ ወደ እናንተ ቢመጡ እናንተ ያንን ጥንዶች ያመጡትን ኬዝ ጠጋግናችሁ ፈውሳችሁ መላክ ትችላላችሁ? ያው ፈዋሹ እግዚአብሔር ነው። እውነት ለመናገር አሁን በእኛ ጊዜ የነበረው ቻሌንጅ እና አሁን ያለው ቻሌንጅ አይ ቲንክ ሊለያይ ይችላል። ምክንያቱም እየዘመነም አይደለ፣ ሁሉም ነገር እየዘመነ ስለሆነ አሁን እኛ ያው 12 ዓመት ቀን ትንሽ አይደለም ማለት ብዙ ነው በጣም። ስለዚህ እንግዲህ እግዚአብሔር ነው ያንን ጸጋ የሚሰጠው፣ የሚመክረውም እግዚአብሔር ነው። ግን ካሳለፍነው ህይወት ምን እናገራቸው ነገሮች አሏችሁ። እሱን እንድትነግሪኝ ስለፈለኩኝ ነው። አሉን አለመግባባት በደንብ አለ። አሁን ይሄ መሸፋፈን ምናምን አልፈልግም። የተለያዩ የዩቲዩብ ቻናሎች ላይም አንዳንድ ኢንተርቪዎች ነበሩን እና ከዚህ በፊትም ኢቢኤስ ላይ ስንጠየቅ የሚያውቁ ሰዎች አድገን ምናምን አይተውን እነዚህ ልጆች አደጉ አይነት፣ አንዳንድ ሰዎች እንደውም ይገረማሉ አብረው ናቸው አይነት ነገር እና ለካ እግዚአብሔር ካረዳ መቀጠልም ቀላል አይደለም እና በዛ እግዚአብሔርን አመሰግነዋለሁ። ግን የሆነ ቻሌንጆች አሉ። የሆኑ ቻሌንጆችን አልፈህ ደግሞ የሆነ ደስ የሚል ነገር አለው። አብሶ እንደ ክርስቲያን ስታስበው ደግሞ ትዳር የከበረ ነገር ነው። ትልቅ ተቋም ነው ማለት ለእግዚአብሔር የፈጠረው ትልቅ ተቋም ነው። ቢውልድ ያደረገው እግዚአብሔር በጣም የሚወደው ያለበት አብሶ የእሱ ፈቃድ ከሆነ ትልቅ ተቋም ነው። ምናልባት ከዚህ ጥያቄ ለመጨረሻ ጊዜ ሳልወጣ አንድ ጥያቄ ልጠይቅሽና በጣም የጠቀመን ነገር ምንድን ነው ብለሽ ታስቢያለሽ? አንድ ነገር እንደው መጥቀስ ቢቻል። ሁለታችን 12 ዓመት በትዳር ውስጥ ስናሳልፍ ይሄ ነገር ጠቅሞናል የምታወሪው ነገር ይኖራል? ከኔ ይልቅ እኔ ስለ ባለቤቴ ባወራ ይቀለኛል። ምክንያቱም እኔ በተፈጥሮ ይልበል በባህሪ እንትን ነኝ፣ እቆጣለሁ ቶሎ። እሱ በጣም ይቅርታ ልብ አለው። እኔ አጥፍቼ ማለት ይቅርታን ተምሬያለሁ። እውነት አልዋሽም። የፈለገ አገልጋይ ምናምን ብሆንም ከሱ ብዙ የተማርኩት ነገር አለ። እኔ አንዳንድ ጥፋቶች የኔ ሆነው ራሱ ይቅርታ
ማለትን አስተምሮኛል። ይቅርታ ትልቅ ነገር ነው። መተው አለ አይደል? እየተው ካልሆነ በስተቀር እያጠራቀም ከሆነ የሆነ ሰዓት ሲናድ ይዞክ ነው የሚሄደው። ስለዚህ ነገሮችን አለማሳደር፣ እዛው መፍታት፣ ከዛ ቀጥሎ ወዳለው ነገር መሄድ። ይቅርታን ተምሬያለሁ። መተው በጣም ከሱ ተምሬያለሁ። እሱ ብዙ ነገር ባይተው ኑሮ ከባድ ነበር። ያው የሚባለውም እኮ እንደዛ ነው። ውሃና እሳት ነው የሚባለው። ሁለቱም ውሃ ከሆኑ ጥሩ አይመጣም ይባላል። ሁለቱም ደግሞ እሳት ከሆኑም ጥሩ አይደለም ይባላል። ቤቱ ተቃጥሎ ነው የሚያልቀው። ስለዚህ አንደኛው የአንደኛውን ክፍተት እየፈጠረ የሚቀጥል ይመስለኛል። በጣም ጥሩ። የመጨረሻ ለዘማሪዎች፣ ለእግዚአብሔር ሕዝብ ምን አይነት መልእክት ታስተላልፊያለሽ? በተለይ ደግሞ ዝማሬን አስመልክቶ እግዚአብሔር በዝማሬ ውስጥ ምን ያደርጋል? እነዚህን ነገሮች ብትነግሪ፣ በዛው መጨረሻ መልእክት ብታስተላልፊልኝ። እኔ አሁን ላይ ላለን ዘማሪዎች ራሴንም ጨምሬ ነው የምመክረው። እንዲሆንልኝ ዊሽ የማደርገውንም ነገር ዘጸአት ላይ ማንበብ ይችላል። ትችላለሽ። የሆነ ጊዜ ላይ ኮምፕሊትሊ አመለካከቴን የቀየረው የእግዚአብሔር ቃል አለ። ዘጸአት 33 ከ7 ጀምሮ ላንብብልህ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክል ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገው ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። ሙሴን እንደ ዘማሪ አስበው እንደ አምልኮ መሪ አሁን ባለው ቃል ማለት ነው። እና ሙሴ ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። እያንዳንዱ በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱ ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር። ለእኔ የዘማሪ አገልግሎት ወይም የአምልኮ አገልግሎት እግዚአብሔርን ስናመልክ እዚህ ጋር ልክ ቁጥር 9 ላይ ሙሴ ወደ ድንኳኑ በገባ ጊዜ የደመናው አምድ ይወርድ ነበር፣ በድንኳኑ ደጃፍ ይቆም ነበር። እግዚአብሔር ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡ ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ከኛ የሚጠበቅ ነገር አለ። ፊት የምናደርግ አገልጋዮች ጉባኤው ፊት ከመቅረባችን በፊት ወደ ድንኳኑ መግባት መቻል አለብን። ሳንገባ ሰውን ማስገባት አንችልም። ተረዳኸኝ አይደለ? ስለዚህ ያንን ሕዝቡ ደግሞ ያንን ደመናውን ያን የክብሩን ደመና ሲያዩ አለመስገድ አይችሉም። እኛ መጀመሪያ እናምልክ። እውነት እዛ ጋር ወተን የሆነ በተለያየ ኢንስትሩመንት ምናምን የምናነሳሳው ጉዳይ አይደለም። ይሄ አይደለም፣ መንፈሳዊነት ይጠይቃል። እና እንደ አገልጋይ ራሴንም ጨምሮ የምመክረው ከኛ የሚጠበቀውን ነገር ከእግዚአብሔር ጋር ያለንን ነገር በቃ ራሳችን ተቀጣጥለን ከእግዚአብሔር ጋር እግዚአብሔርን ከዲፕ በሆነ ከውስጥ በሆነ አምልኮ እግዚአብሔርን አምልከ ነው አግኝተ ነው ሄደን ህዝቡ ያንን የደመና አምድ ሲያይ አለመስገድ አይችልም። አምልኮ ስግደት አይደለ? ትክክል። ያንን ነው እኔ ለራሴን ሁሌ በመክረው ነገር ነውና መጽሐፉን እንደሚነግረን እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ ይላል። የሆነ ንጉስ አሁን አንተና እኔ መሀል ቢኖር እንዲህ ቁጭ ብለን አናየውም አይደለ? የሆነ አክብሮት አለን አይደል? እግዚአብሔር ደግሞ የሆነ ሰፈር ንጉስ የሆነ ሀገር ንጉስ አይደለም፣ ለምድር ሁሉ ንጉስ ነው። እያንዳንዷ የምንናገራት ቃል ለንጉስ ለእግዚአብሔር ይመጥናል ወይ? ገብተዋል አይደል? እሱ ላይ በጣም ፎከስ እንድናደርግና የሆነ ሽት አድርገን ነው ከነፍሳችን ጋር ከኛ ጋር ሽት አድርገን ከዛ ወደ ጉባኤው ብንሄድ አንለፋም። የሆነ ጉባኤው እዛ ጋር ያልዘለለ እንትን ያላል አንልም። እና በግል ከእግዚአብሔር ጋር ያለን ነገር ላይ እንስራ እላለሁ። ይሄ ለራሴ የምመክረው ምክር ነው። ደርሼበት ጨርሼው አይደለም። ኦኬ። እግዚአብሔር አብስቶ ይባርክሽ። የጸጋሹ እንግዳ ሆነሽ ስለመጣሽ ደግሞ ስለነበረን መልካም ቆይታ በጣም አመሰግናለሁ። በጣም አመሰግናለሁ። ውድ የጸጋሹ ቤተሰብ ተመልካቾቻችን የዛሬ የጸጋሹ እንግዳይ የነበረችው የተወደደችው ዘማሪት ርብቃ አበበ ነበረች። ከእሷ ጋር ድንቅ ቆይታ አድርገናል። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር
እጠይቃለሁ። ሳምንት በሌላ እንግዳ ወደ እናንተ የምመጣ ይሆናል። ይህን ፕሮግራም አዘጋጅቼ የማቀርበው እኔ ኤልያስ ወንድሙ ነኝ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ቸርን ሰንብት። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።